ማጅራት የሚመቱ ሕፃናትን ፈጠርን። ሰላም ስላጣን ነው ወገኖቼ። ሰላማችሁ ክርስቶስ ነው። አልጋችሁ ላይ ሰላም እንዲኖር ክርስቶስን ያዙት። በቤታችሁ ሰላም እንዲኖር፣ በልታችሁ እንድትጠግቡ፣ ሰርታችሁ እንድታገኙ ክርስቶስን አስገቡት፣ አስቀድሙት። እኛ ስለምንቀድም እኮ ነው። አዎ ክርስቶስን እያስቀደምን አይደለም በሕይወታችን። ሰላማችን ተጨንቋል። ቅድም ብያችኋለሁ። ስለ ሀገር ሰላም ይነጋገሩ ነበር። ይቤዣል ያልነው እርሱ ነው። እርሱን ግን ሰቀሉት። አዎ ስለ ሀገር ሰላም ያስፈልጋል። ለሀገር ሰላም ስንጸልይ ከቤታችን የሚወጣው ሰላም ነው ወገኖቼ ወደ ሀገር መሄድ የሚችል። አዎ በጠብ ውስጥ ያለን፣ በክርክር ውስጥ ያለን፣ በመስቀል ላይ የተሰቀለውን ጌታ፣ በቀራንዮ አደባባይ ላይ ያለውን ጌታ እንየው፣ በህሊናችን እንሳለው። ስለ ሰላም መሆኑን እናረጋግጥ ወገኖቼ። ሰላማችንን ሊያበዛልን ነው መቃብር የፈነቀለው፣ ድንጋይ ያንከባለለው ወገኖቼ። ስልጣኑን ያሳየን፣ ኃይል የሰጠን፣ የረገጥኩትን እርገጡ በእናንተ ላይ ስልጣን የለውም ብሎ ያሳየን ሞትን ድል አድርጎ ሰላማችንን ሊመልስልን ነው። ሰላማችንን መድኃኔዓለም ለሁላችንም ይመልስልን። አሜን በሉ። በዚህ በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 17 ላይ አንድ ኃይለ ቃል አለ። እሱ ልንገራችሁና ላቁም። እንዲህ ይላል፣ ነፍሴ ከሰላም ርቃ በጎ ነገር ረሳው ይላል። እስቲ በሉ ነፍሴ በሉ። ነፍሴ ከሰላም ርቃ በጎ ነገር ምን አልኩኝ? ረሳው። አያችሁ፣ ከሰላም ስንርቅ በጎ ነገር እንረሳለን። ማብላት አንወድም፣ ማጠጣት አንወድም፣ መስጠት አንወድም፣ ማካፈል አንወድም። በጎ ነገር እንርቃለን ሰላም ሲርቀን ወገኖቼ። በጎ ነገር እንድንሰራ መድኃኔዓለም ይርዳ። አጠገብ ያለውን ከጎን ያለውን ጎረቤትህን ሰላም ለማግኘት ለሱ አግዘው፣ ስጠው፣ እጅህን ዘርጋ፣ ከበጎ ነገር ጋር ተባበር ወገኔ። በጎ ነገር ስላጣን ነው ሰላም ያስጨነቀን። አሁን የራሳችንን ሰላም እንየው። ተውት። ዓለምማ ተጨንቋል። የሰው ልጅ ሊያበለጽግ ሳይሆን የሰው ልጅ የሚያጠፋ ኒኩለር ከስንት ሺህ ኪሎ ሜትር በላይ ተኩሶ ምድሪቷን እያናወጠ አንድ ሕፃን ልጅ ወገኖቼ ሞቶ እንኳን ትክክለኛው አስክሬን የማይገኝበት ዘመን ላይ አንድ እጁ አንድ ግራውንድ ውስጥ፣ አንድ እግሩ አንድ ግራውንድ ውስጥ፣ ጭንቅላት ከሌላ ቦታ ተገጣጥሞ የምናይበት ዘመን ላይ ደርሰናል ወገኖች። የዓለም መጠቅለያ ነገሯን እያሳየን ነው የመጽሐፍ ቅዱሱን ሐሳብ። ዛሬም ግን ወገኖቼ በቤታችን የሌለውን ሰላም ውጪ ላይ እንፈልገዋለን። ከቤትህ ጀምር፣ ከቤትሽ ጀምር እናቴ። ሰላም የሚመጣው ከዚህ ነው። ለምንድን ነው ዛሬ ትላንትና አንድ እንጀራ በበርበሬ አድርገው ውሃ አጠጥተው እነሆ ምስኪናኑን የሚሸኙ እኮ ብዙ እናቶች ነበሩ። ከአንዱ ቤት አንድ እንጀራ ከአንዱ ቤት ወጥ አምጥተን የምንበላ እኮ ብዙ ነበርን። ዛሬ ምን ነው በሮቻችን ተዘጉ? ምን ነው ዛሬ እናቶቻችን መቀነታቸውን አስረው በር ማየት ጀመሩ? ምን ነው እጃቸው ላይ የነበረው በረከት አጡ? ምን ነው ልጆቻቸውን ወደ ስራ ሲልኩ ግንባራቸውን ስመው ሲሸኙ ማታ እስከሚመጡ ጉቶ ሲያው ልጄን ገደሉት ብለው የሚጨነቁና የራሳቸው ጥላ የሚያስበረግዛቸው እናቶችን ፈጠርን። ራሳችን ባመጣነው ሰላም ከቤት ነው የሚጀምረው፣ ከበጎ ነገር ወገኖች። ወንጌሉ ራሳችንን የምንመለከትበት ነው። ማርያም መግደላዊትንም አነበብናት፣ አየናት፣ ተማርንባት። ቅዱስ ጴጥሮስን አየነው፣ ተማርነው ወገኖቼ። እኛስ መች ነው የምንማረው? በራሳችን መች ነው የምንመለከተው ራሳችንን? እዋቸው፣ ተመልከቷቸው። ሴቶች አስገረሙን የተባሉ በመጽሐፍ የጌታን ትንሣኤ ያዩ ድንቅ እናቶችን ተመለከትን። እነ ቅዱስ ጴጥሮስ ሰላም አጥተው ተጨንቀው አልነበር እንዴ? በጥብርያዶስ ዳር ላይ ቁጭ ብለው መረቡን ቢወረውሩት አሳ የለውም፣ ቢወረውሩት የለውም። ቁጭ ብለው እያሰቡ ሳለ ግን ጌታ መጣ። ሰላም ለእናንተ ይሁን አላቸው። መረቡን ወርውሩ ቢባሉ መረቡን ቢወረውሩ እነሆ አሳ ይዞ ወጣ መረቡ። መምህር ሆይ እንዴ ደከመን እኮ እኛ ሰለቸን፣ ብንወረውረው እኮ አሳ አልነበረውም አሉት። ወርውሩ አሁን ግን ተባሉ። ወረወሩት። አያችሁ ጌታ ሲመጣ ሰላምን ይዞ የሚመጣው አምላክ መረባችን ባዶ ቢሆን መረባችንን ይሞላልናል። መጀመሪያ ከሱ ጋር ለመኖር ራሳችንን ማስተካከል ያስፈልጋል ወገኖቼ። ለዚህ ነው በሮሜ ምዕራፍ 12 ላይ ስትመለከቱ በመጽሐፍ ቅዱሳችን ምዕራፍ 12 ቁጥር 18 ላይ እንዲህ ይላል፣ የመጨረሻው ቢቻላችሁ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ አለ። በምን ኑሩ?
በሰላም ኑሩ። ከሰው ሁሉ ጋር ነው የተባለው። ከሰው ሁሉ ጋር ወገኖች በሰላም ለመኖር ራሳችሁን አዘጋጁ። ከሰው ሁሉ ጋር የተጣላችሁ ለመታረቅ ነው መስቀል ላይ የዋለልን ወገኖች። ሊያስታርቅ በመስቀል ላይ የተሰቀለው ጌታ ኃጢአትን ከኛ ሊያርቅ ሞትን ሊገልልን እነሆ። ስለዚህ ከሰው ሁሉ ጋር በሰላም ኖረን ጌታን ለማክበር ጌታን ለማየት ሰላም ያስፈልጋል። የተጣላችሁ ሰዎች በእርቅ ኑሩ። የቀማችሁ ሰዎች መልሱ። የበደላችሁ ሰዎች ካሱ። ሰላምን ለማግኘት ከሰው ሁሉ ጋር በሰላም ለመኖር ራሳችሁን አዘጋጁ። በመዝሙረኛው ዳዊት መዝሙር 120 ቁጥር 6 ላይ ሰላምን ከሚጠሉ ጋር ነፍሴ ብዙ ጊዜ ኖረቻል። እስከ ዛሬ ብዙ ጊዜ የኖርናቸው ጊዜያቶች ሊቆጩን ይገባል። ሰላምን ከሚጠሉ ሰዎች ጋር ነፍሴ ለብዙ ጊዜ ኖረች ይላል። ለብዙ ጊዜ ከማን ጋር ኖራችሁ? ሰላምን ከሚወዱ ሰላምን ከሚፈልጉ ሰዎች እነዚህ ናቸው ለኛ ጎረቤት፣ ጓደኛ፣ ዘመድ ሊሆኑን የሚገባው። ሰላም እንኳን ባይኖር ሰላምን ይዛችሁ ሄዳችሁ ሰላምን አስተጋቡና ከነርሱ ጋር ሰላማዊ ሕይወት እንዲኖር ኑሩ ባካችሁ። ስለዚህ ለቅዱስ ጴጥሮስ ተጨንቀው በዛ በተዘጋ በር ውስጥ ጌታን አግኝተውታል። ሰላም ለእናንተ ይሆናላችሁ። ያቺ ምስኪን ሴት ሄዳ በመቃብሩ ብትፈልገው ማርያም እነሆ አታልቅሺ ብሎ እንባዋን አበሰላት፣ ሰላሟን መለሰላት። ነፊላስና እነ ቀለዮጳ ስለ ኢየሩሳሌም መበጀት ቢናገሩ ተስፋ ቢቆርጡ እርሱ ግን ዓለምን ሊያድን መጣ ወገኖች፣ ሰላም ሊሰጥ። ስለዚህ ሰላም ከእናንተ ጋር ይሁን ያለው ጌታ ዛሬም ሰላም ያስፈልገናል። ሌላውን ጉዳይ ተውት፣ የምንነካው ጉዳይ አይደለም። በጊዜውና በሰዓቱ እግዚአብሔር ለሁላችንም ሰላሙን እንዲያበዛልን የእርሱ ቅዱስ ፍቃድ ይሆንልን። ሰላም ያስፈልጋል ወገኖች። መውጣት መግባት የሚቻለው ሰላም ሲኖር ነው። ሀገራችንን ሰላም ያደርግልን። አሜን። አክሱም ጽዮን አልናፈቃችሁም? ላሊበላ ጊሸን አልናፈቃችሁም? ይሄ ቤተሰቦቻቸውን ጥየቃ መውጣት የፈለጉ ብዙዎች የሉ አሉ። ሰላም ከሌለ ግን አይቻልም። ስለዚህ ሰላም ያስፈልጋል። ስለ ሰላም ልንጸልይ ያስፈልጋል። የምንሰማውን ነገር መድኃኔዓለም እንዲያርቅልን በሰላም እንዲተካልን ጸሎት ያስፈልጋል። የአባቶች ጉዳይ ነው። አባቶች ናቸው መጸለይ ያለባቸው አይደለም። የኔ ጉዳይ ምንድነው? ከኔ ምን ይጠበቅብኛል? ስለ ሰላም የጎደላችሁ እንዲሞላላችሁ፣ ተስፋ የቆረጣችሁበት ማድጋችሁ እንዲስተካከልላችሁ ስለ ሰላም ጸልዩ። ሰላም ስጠኝ። ወጣቶች ተስፋ አትቁረጡ። አጣው ብላችሁ ሮጣችሁ ለገመድ አንገታችሁን አትስጡ። ይገርማችኋል፣ በዚህ ሳምንት ውስጥ ከ4 በላይ ለቅሶ ቤቶች ውስጥ የነበረው ሐዘን ራስ ማጥፋት ነው። በጣም ነው የሚገርመው። 9 ወር ከ5 ቀን በማህፀኗ ተሸክማ እናት ልጄ ይጦረኛል ብላ በር ስታይ እንዴት አንገታችሁን ለገመድ ትሰጣላችሁ? ወጣቶች ለምን ተስፋ ትቆርጣላችሁ? ነገን እናንተ መሻወቃችሁና ነገ እኮ እግዚአብሔር ነው። ሲነጋ እኮ አዲስ ፀሐይ ይወጣላችኋል። ያችን ፀሐይ ተጠቀሟት እንጂ ተስፋ አትቁረጡ። ሰላምን የሚሰጥ ሕይወትን የሚቀጥል ገንዘብን ኑሮን የሚያስተካክል እግዚአብሔር ነው ወገኖቼ። በዚህ ምድር ላይ ሁሉ ነገር የሚሆነው በእግዚአብሔር ነው። ሁሉ ነገር ከአንድ ነገር በስተቀር እሱም ኃጢአት ብቻ። የሰማችሁን አይደል? ኃጢአት ብቻ። ሁሉ ነገር የሚሆነው በእግዚአብሔር ነው። ስለዚህ ለእግዚአብሔር ጊዜውን ስጡት። መድኃኔዓለም ለሁላችንም ሰላሙን ይስጠን። ወላዲተ አምላክ ድንግል ማርያም ኪዳነ ምሕረት እናታችን ሁላችንንም ትባርከ። እስቲ እንደዚህ ብላችሁ እናመስግናት። ከኔ ኋላ ተከተሉኝ። ዓለም ላይ ካሉ እናቶች ሁሉ በሉ። ዓለም ላይ ካሉ እናቶች ሁሉ ጮክ በሉ። ጨረስኩ፣ ልቀመጥ ነው። ዓለም ላይ ካሉ እናቶች ሁሉ ዓለም ላይ ካሉ እናቶች ሁሉ በሙያ ድንግል ትበልጣለች። አንድ እንጀራ ጋግራ ዓለም አጠገበች። እስቲ አመስግኗት ባካችሁ። ዓለም ያጠገበችና ወላዲተ አምላክ ፍቅሯን አስበን ነው ግቢው እንደዚህ በእውነት ባይመችም ወንበር ባይኖርም ስለ ፍቅሯ መሬት ላይ ተቀመጣችሁ። የሷ ፍቅር ከዚህም በላይ ያደርጋል ወገኖች። የሷ ፍቅር ከዚህም በላይ ነው። እኛ ከምንነግራችሁ በላይ ነው ፍቅሯ ወገኖች። በዮሐንስ ወንጌል ምዕራፍ 6 ቁጥር 50 ላይ ሰው ሁሉ ከዚህ በልቶ እንዳይሞት ከሰማይ የወረደ እንጀራ ይለዋል። እንጀራውን የጋገረችው ወላዲተ አምላክ ድንግል ማርያም ነች። እየሰማችሁ ነው አይደል? እናቶቼ ምጣድ ትጥዳላችሁ አይደል?
እንጀራ ለማስፋት ስትሉ ምጣዷ መስማቷን በምንድን ነው የምታረጋግጡት? በውሃ ነው አይደል? ምጣዷ ምን ትላለች? ስትላለች አይደል? ሰምቻለሁ ጋግሩብኝ ትላለች። የገብርኤልን ምስራት ሰምታ ይሁንልኝ ይደረግልኝ ብላ በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስን ጸነሰች። ክብርና ምስጋና ለድንግል ማርያም። ሰምታ ይሁን አለች። ስለዚህ ወላዲተ አምላክ ድንግል ማርያም እናታችን ለሁላችን መመኪያችን ዓለም የዳነባት አዳም ያጠፋውን ጥፋት በምልጃዋ ያስታረቀች እርሷ በመወለዷ ዓለም ሁሉ ወገኖቼ ጌታ ከእርሷ እንደሚወለድ አምኖ ዳነ። ክብርና ምስጋና ለአምላካችን ይሁን። ኪዳነ ምሕረት እናታችን ዛሬ ዕለተ ቀኗ ነው።